የምትሉት ህይወታችሁን ነው የምታጡት። ልንገራችሁ፣ ነገ ደግሞ መለሳችሁ ፓንታችሁን ገልብጣችሁ የምትሄዱት እራሳችሁ ናችሁ። ይቆጫችኋል። ይህንን እንደማሳሰቢያ እናገራለሁ። ሂድበት። እሺ ቤኪ እንስማት። ማነሽ? ኤሊ ነው ኤልያስ? ምና ከላይ ያለሽ ልጅ? አቤት ሚዩት ነሽ? ሰላም አንስቼዋለሁ። ያው አብርሽ ነግሯታል ብዬ አብርሽ ነግሯታል ሰምቻለሁ። ግን ህጋዊ እስከሆነች ድረስ ማለት ነው። እዚህ ሀገር ህግ የለም ይባላል እንጂ ህግ አለ። ሄዳ መክሰስ ትችላለች። ሄዳ በአብዳ ሄደሽ ህጋዊ ከሆንሽ ማለት ነው። እናት እየሰማሽኝ ነው? የት ሄዳ? በአብዳ የሚከሰስበት ቦታ በአብዳ ማንኛውም ሊብኔን የሆነ አጅነብዬ እንደ እንትን ነው እንደ እስር ቤት ሆኖ እዛ ሄደ ወረቀት ካላት ነው። ግን ትክክለኛ ሚስቱ ከሆነች እንዲህ የበደላት ከሆነ ሄዳ መክሰስ ትችላለች። ሊብኔኔ ስለሆነ አይደለም። ማንም ያኔ ሊብኔኔ ነው ወይም ኢትዮጵያዊ ናት ምንድናት አይባልም። ህግ ነው እና ወረቀት ካለሽ ሄደሽ መክሰስ ትቻለሽ። ግን እሱ ነው የሚሆነው ወረቀት ሲኖርሽ ነው። ወረቀት ከሌለሽ ግን እንዲህ ብለሽ እዛ ጋር እንዳትሄጂ። ምክንያቱም አንቺንም ነው የሚይዙሽ፣ ልጆችሽንም ትቀሚያለሽ ልልሽ ፈልጌ ነው። እየሰማሽ ነው? እዚህ ቲክቶክ ላይ መተሽ ከምታወሪ ህጋዊ ሚስቱ ከሆነች በስሙ ከሆነች ሲጀመር እሱ የማሳፈር እና እሷን ካንስል የማድረግ መብት የለውም። ህጋዊ ናት። አንዴ በስሙ አድርጓታል። ሲቀጥል ደግሞ ልጆቿ ከ10 ዓመት በላይ ከሆኑ ወንድ ልጇ 11 ዓመት ሆኖ ብላለች። ልጆቿ ራሱ እኮ ከ7 ዓመት በኋላ እኮ ራሱ ልጇ ራሱ ዜግነት ያሰጣታል። ከ7 ዓመት በኋላ ልጇ ዜግነት ያሰጣታል ይችላል። 8 ዓመት ሲሆነው 7 ዓመት ሲሆነው ዜግነት ያሰጣታል። እሱ እንኳን ባያሰጣት ማለት ነው። ዜግነቱ ላይ ሳይሆን አሁን እያስፈራራኝ ነው ልጆቹን ይወስድብኛል ወይ ኢትዮጵያ ይልከኛል ለሚለው ሲነሳ ሄዳ በአብዳ እስር ቤቱ አብርሽ ታውቀዋለህ አኪድ እዛ ሄዳ መክሰስ ትችላለች፣ ማመልከት ትችላለች። ቁጥሩን ትሰጣለች፣ ያለበትን አድራሻ ቦታ ታመጣለች። መረጃ ካላት ሄዳ ትከሷለች። ማንቁርቱን ይዘው ያመጡታል። አስፈራራኝ ምናምን ነገር ለመተለው ማለት ነው። ይህ ልላችሁ። እሺ ሚካኤል ምን ልታወራልን ነው? አበባ ልትል ነው? አላየሁትም። ለእኔ ነው የሰጠኝ። ቴንኪዩ ለአንቺ ነው። ልክ ነሽ። ትክክለኛ እዛት ይሄን ስሰማ የሆነ ነገር መሰመር አለበት። ብትኖርም ግን አላወቀችም። ከመዋጥን ጋራ ብዙ ልጆች ይሄ ወረቀት ቢኖራቸውም ይሄ ኦቨርላፕ ድፍረትና መላፋት አደገኛ ነው። ይሄ እኩል እንሆናለን እኩል ነን ምናምን የሚባሉ ነገሮች እነሱ በጣም የተራራቁ ናቸው። በነገራችን ላይ ዜጋ ነው። ህግ ነው። አረብ ሀገሩንም የላስነን ሁሉንም የላስነን። አትጠማመጂ። ህግ ነው ብለሽ ህግ አይሰራም። አትነካኩ። እኔ መጀመሪያ ምለው ምንድን ነው? አትነካኩ። ከእነሱ ጋር መሪውን እንዴት አድርገው እንደሚጠመዝዙ ሁሉ እነሱ ያውቁታል። በጣም ፐርፌክት ነው። ምክንያቱም ለዜጎች ነው ፈርስት በጣም እኛ እንትን እንላለን እንጂ ለእነሱ ነው እንትን። እናንተ በብልጠት ቀስ ብላችሁ በጥበብ ምን ያላችሁን ኬዝ ፈታ አድርጋችሁ ከስር ሹልክ የምትሉ ከሆነ ሹልክ ማለት የሆነ ነገር ማለት ነው እንጂ እሷ እኮ አሁን እዚህ ጋር ችግሩ ኤምኬ እሷ ችግሩ ወደ ኢትዮጵያ መሄድ አትፈልግም። ምንም ነገር የላትም። እዚህም አላስኖራለኝ ለምትለው ልጆቿን ለማሳደግ ሄዳ መክሰስ ትችላለች። አንቺ እኮ ትክክል ነሽ። ግን ይኸውልሽ ምን መሰለሽ፣ እኔ አሁን ልጅ ወልዳለታለች አይደለ? እኔ የምለውን አዳምጪ። ልጅ ወልዳለታለች አይደለ? ልጅ ከወለደችለት አካባቢው ላይ ሰዎች ይኖራሉ። ትላልቅ የመስጊድ የምናምን አባቶች ይኖራሉ። በእነሱ ብትጀምር ቀጥታ ህግ ቦታ ብትወስደው ልርታ ካለ የሚረታበት ብዙ ነገሮች ይኖራሉ። እሱ እዚህ ጋር ቢመጣ ኖሮ የእሷንም ፋውል ሊናገር ይችላል። የግዴታ የሀገር ልጅ ስለሆነች አይደለም እኔ ፍሬን ይዤ ማወራው። ገባችሁ? የሆነ ሰው ያለ የሆነ ነገር ሰውን ዝም ብሎ ከመሬት ተነስቶ አይጠላም። ወደ ሀገር ሸኝሻለውም አይዝትም። ገባችሁ? ስለዚህ በሀገር ሽማግሌ እዛው ጋር ባለ ሰው ትሞክር። እዛ አካባቢ ባለው ሄዶ ግን እሱ በቀላሉ መሪውን መጠምዘዝ ይችላል ህግ ቦታ ከሄደ። ለዛ ነው
ወደ ጉዳት ትገባለች እህታችን። ስለዚህ ደግሞ ምንድነው እርግጠኛ ነኝ አላቶ ይቺ ልጅ የተፈራረመችበት ወረቀት እሱን ይሉበት። ቴንኪው። ትልቁ የልጅቷን ነፃ ሊያወጣት የሚችለው የተፈራረመችበት ወረቀት ካላት ነው። አሁን እህታችን ያለችው ግን ትክክለኛ መረጃ ነው። ምክንያቱም 7 ዓመት ከሞላት ልጆቿ ከሞሉ የእሷም ዜግነት ይሰጣታል። ምን ይሰጣታል? ሴትዮዋ እልም ያለ ህጋዊ ነው የምትሆነው። ምንም አይነት ነገር የሚመጣባትም ልጆቹ ላይ ሀፕን የሚያደርገው ነገር የለም። አሁን ግን እርግጠኛ ይዛለች ወይ? ሌላ አግብቷል ያለችው በቃ ልጅ ሙቭ አድርጓል ብላለች ከስሯ። ግን እሷ አለች ወይ? እንዴትስ ሁለተኛ አፈራረሙት? ይሄኛውን እንትን ሰሊያው እንግዲህ 2 ያገባሉ ምናምን የሚለው ኬስ ካለ አላውቅም። ነገር ግን የእሷን ወረቀት ማየት ያስፈልጋል መጀመሪያ ደረጃ ላይ ማለት ነው። እና ምናልባት ማነው ስሟ እዛም ከሆነች ብትረዳት ኤልሳቶኒያን የሚለው ብትረጃት፣ እንደው መንገድ ብታሳያት የሆነ ነገሮችን ሄልፕ ብታረጊያት እዛው ስለሆንሽ ማለት ነው። እኔ ረዳታለሁ፣ በምችለው አጋጣሚ ረዳታለሁኝ። ግን አልሆን ተቀል አንድ ጊዜ ቲጂ አንድ ጊዜ ልንገርሽ። መጀመሪያ እሷ እዚህ ሀገር 2 ማግባት ይችላሉ? አዎ ይችላሉ። ሙስሊም ካገባች የሚሉት ነገር አለ። ሙስሊም ነው ማለት ነው። ገባ ካለ ለዛ 4 ማግባት ይችላል ወይ? ተስማምታ ወይስ አንቺ ፈቅደሽ ነው ያገባው እሱ? በጭራሽ ሳትፈቅጂ ማግባት አይችልም። ከኢትዮጵያ የሆኑት ገነት ገብርኤል ማለት ነው አለ ማታም ምስክር ማለት ነው። ኤምባሲ ጽፎልኝ አምጥቻለሁ። አምድራም ያውቋል። አንስቼ በውስጥ ልካለሁ። ግራ ተጋባሁት። ቋንቋ ሁሉ ጠፋብኝ። አንቺ ሙጀመሌው መታወቂያው አለሽ በትክክል እጅሽ ላይ አለ? ሙጀመሌ አለኝ። አልተቃጠለም። ጌታ ምስክሬ ነው። ስንት ጊዜ ተሰጠሽ? እንደውም የራሱ ከቤተክርስቲያን ማታ ተበቶልኝ የምጠይቅሽም መስቀለኛ ጥያቄ መልሽልኝ። ስንት ጊዜ ሆነ እጅሽ ላይ ካለ? 6 ወር። ሙጃመሌ ከዚህ በፊት ተሰርቶ ነበረ። እኔን እያሳደሱ እሱ አቃጥሎብኝ ማለት ነው። አላሰራትም። ኦኬ ከተጣላችሁ ኦልሬዲ ከተወሽ እንዴት ሄደሽ አሰራሽ? ምክንያቱም እሱ አብሮሽ መሆን አለበት። እኔ እሱ ኦኬ ማለት አለበት። ሳይኖር እሱ ሌላ አግብቶ ማሳፈር ቢፈልግ እኮ ያኔ ሆኖ ያሳፈረሽ ነበረ ሀቢብ። ያኔ ሆኖ ወረቀት ሲቃጠል ልጆችሽን ተቀብሉ። ምክንያቱም ሙስሊም ያገባሹ 4 ሚስት ማግባት ይችላል። የዛን ጊዜ ማሳፈር ልጆችሽን መቀማትም ይችላል። ልጆችሽንም መቀማት ይችላል። ልጆችሽን ማሳፈር ይችላል። ሙስሊም ስታገቢ ልጅ የወንድ ነው ወንድ ነው የሚፈቀድለት። አልሶ አጅነቢ ከሆንሽ የሌላ ሀገር ዜጋ ከሆንሽ ለሱ ነው የሚፈቀድለት። ባይሆን ወረቀቱ ላይ እኔ ያልገባኝ ነገር አለ። ተናዙል አድርጋ ነው ወደ ሌላ ሰው በስሙ ነኝ እኮ እያለች ነው። የሆነ ነገር አለ። እኔ ምክንያቱም እሱ እንትን ካላለ ማሳወቅ ያልነገርሽን ነገር አለ ማለት ነው።